ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ነው ያለው። አንደኛ ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር ጾም ነበረኛ በሆነ ያህል ሰዓት መብላት፣ አንድ ጊዜ መብላት ምናምን የሚለው ማለት ነው። እኛ ጋር የኖረ ነው ጾም ዘወትር ይባላል። እኛ ነጭ ነክቶት ሲመጣ የሆነ ነገር አዲስ ነገር ይሄ ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት ማለት ነው። አንደኛው። ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ይባላል። ማለት ብቻውን ምንም በሌለበት በረሃ ላይ ቢሆን እጁ ላይ መዝሙረ ዳዊት ካለ ብቻውን አይደለም። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለው፣ ኑ በእግዚአብሔር ደስ ይበለን ይለዋል። በጣም ሐዘን ላይ የሆነ ሰው፣ ጥልቅ ሐዘን ላይ ያለ ሰው ዳዊት ጥልቅ ሐዘን ላይ ሆኖ ያናግረዋል። መዝሙረ ዳዊትን የጻፈው እንግዲህ አብዛኛው 80 ምናምኑ የሱ ነው። የቀሩት ሌሎች ሰዎች ከሱ በፊትና በኋላ የኖሩ ሰዎች መዝሙር ነው እና በሱም ዘመን የነበሩ እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የኔን ጉዳይ ማነገረው እስኪባል ድረስ ሁላችንም አንዳንድ እንደውም ጸሎቱን ላይ አይመስልም። አንዳንዴ ዳዊት ከፈጣሪ ይጣላል። አምላኬ አምላኬ ለምን ተውከኝ? አንተማ እኔን መስማት ከእኔ ርቀሃል፣ አንተ ትመሰገናለህ በክብርህ፣ እኔ ግን እዚህ እየተሰቃየሁ ነው ይላል። ለምን አትሰብ ለምን ትተኛለህ? ለምን ትነውም? አቤቱ ንቃ፣ ለምን ትተኛለህ ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል? ማንም ደፍሮ አይልም። ግን አንዳንዴ ምን ነው ተውከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊቶቶቹንም አልደበቀም ዳዊት። አሁን ብስጭት ብሎ እንደው የሚበድሉኝም በድላቸው እንዲያደርጋቸው ይላል። አሁን ይሄ እንደ ጸሎት ውስጥ ይገባል ያልሻል። ግን ሰውኛ ነው፣ አይምሮ ማሰብ አያቆምም አይደለ? ስለዚህ ዳዊት ከእግዚአብሔር የሸሸገው ሐሳብ የለም፣ አስቦት የተወው የለም። አፈሰሰው፣ የውስጥ ሐሳቡን እግዚአብሔር ፊት አፈሰሰው። ስለዚህ ጥልቁ መረጋጋት፣ ጥልቁ ሰላም የሚገኝባቸው ጸሎቶች፣ ሱባኤያት፣ የአርምሞ ጊዜያት አሉ። ስግደት፣ እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት አለበት። ማር ይስሐቅ በጣም ጥልቁ ጸሎት